ሞዴሬተር ማዛን ሳቧት አንዴ ማዛን ሳብ አድርጓት አንዴ ኡስማን ያሰማችሁ ያለችውን ባጭሩ ልንገራችሁ። ይጣሉና ቤት ውስጥ ይመስለኛል ድምጹን ስሰማው ልጆቿ እንዴት አርጋው ከዛ አልናገርም እኔ ተናገር ያለሽ ሶፊ አንዴ ብቻ አንድ ቻንስ ጭጂ ሶፊ ማስረዳት ግዴታ ስላለብሽ ነው ማስረዳት አለብሽ ለአንቺም እኮ ነው እኛ እኮ ሚዲያ ላይ ያለ ሰዎች ላናከብራቸው ላንመቸው ይችላል ኦኬ ግን ማስረዳት ስላለብሽ ነው ሶፊ ይሄ ሁሉ ሰው ታክሲ ያረጋግሽ ኦኬ ሃኒ ይቀጥልሽ ኦኬ ሶሪ ይል ሶፊ ያወቀቻት እንደማንም ሁላችንም ምን ያወቅናት ኦኬ እንደሁላችንም ያ ሌላ እንትን አይደለም የምትጠይቋትን ጥያቄ ሶፊ አንቺም በቃ በስነ ስርዓት በተረጋጋ መንፈስ እንትን በያቸው answer your question ጥያቄ መልሽ ጥያቄሽን ሳትጫጫሁ እናንተም ጥያቄ ስጠይቃት አትጫጫሁ ሌላ ፐርሰናል ነገር ሳትገቡ በቃ ጥያቄ ፖይንት የሆነውን ነገር ጠይቋት ሶፊ አንቺም እዚህ ጋር መተሻል አይደለ ባለፈው ባይቻል ክሊር ልናደርግ ነው ሁሉ ነገር ይመጣ ነው ኡስማን ክሊር አድርጎልሻል ባለፈው የተወራውን አንቺም በተቻለሽ መጠን ተረጋጊና ቮይስን ሎው አድርጊና መልሽላቸው ምንም ችግር የለም ጥሩ ንግግር እኮ በቃ እንትን ይላል ታውቂያለሽ አይደል በቃ ያህን ነው የሚላት እኮ ፕሊዝ በቃ አይዞሽ መመለስ ያለብሽ ሃናን አለች እኛ አለን ነው ሶፊያ እንድትመልስልን የምንፈልገው ነገር ምንድነው ታውቃለህ ኡስማን ሶፊያ እንድትመልስልን የምንፈልገው ነገር ከኛ ጋር አዝናለች ከኛ ጋር በጣም እኔ ረዳታለሁ ብላ ተንሰፍስፋ በጣም እንትን ስትል ነበረ ከዛ በኋላ ምንድነው የገለበጣት ሴትዮዋ ላይ ከዛ በኋላ ቤቷን ከፍታ እስከመራገጥ ደረጃ ምንድነው ይሄን ያደረሳት ይኸውልሽ የተቀየረችበትን ምክንያት እሷ ይኖራታል ጠይቂያት በተጋገመንፈስ ያ ሀቢብቲ ቆይ እንጠይቃቸው ከዛ ጠንጋል እሺ ሌሎቹ ለሶፊያ መጠየቅም አንዴ ለሶፊያ ለሶፊያ ነው የምትጠይቂው እንድትመልስላችሁ ነው አንዴ ላውራ እሺ አውሩ እሺ ማለት ምን መሰለሽ ሶፊ ሐሳብሽ መቀየር መብትሽ ነው መርዳት መብትሽ ነው መከልከል መብትሽ ነው እኔም ያለው የኔ ጥያቄ መጀመሪያ እቤትሽ ጋብዘሽ አምጥተሻት አውርተሻት እና ግዛት ብለሽ ጀምረሽ በቀጣዩ ቀን ግን ለምንድነው የሁሉ ስድብ ማንንም የሚያግዛት አትታገዝም ለሆነች ሴት እኔ ስሟን አልያዝኳትም ገንዘብሽን መልሺ አንሰጥም የሆነ ሰው ስም እየጠራሽ ሚዲያ ያለው ማለት ነው 100 ብር አለ ትመልሻለሽ በግድ ትመልሳታለች ይለኛል እስኪ በህግ ሲያስመልሰኝ አያለሁኝ አልሰጥም ስንት የታመማል አይደል እንዴ ለዚች ባለጌ ሴትዮ እያልሽ ይሁሉ ውርደት ይሁሉ ሴትዮዋ አለማገዝሽ እኮ መብትሽ ነው ሐሳብ መቀየርሽ እኮ መብትሽ ነው እኔ አልቃወምሽም ሐሳብሽን መቀየር ግን ሴትዮዋን ለምንድነው ይሁሉ ያዋረድሻት ለምንድነው እንደውም አንድ ቀን አይደለም በተደጋጋሚ ስሰድብ ሰምቻለሁ ሶፊ እኔ አላቅሽም ሁላችሁንም አላቃቸውም በዚህ በማዕዛ ነው እንደውም ቲክቶክ የገባውኝ እኔ ልጅ ያስገብታኝ አንዲ ሴትዮ በልጆቿ እንደዚህ የሆነች ብላ ሳይችኝ ከዛ በኋላ ነው የምከታተል የኡስማን የምከታተላለሁኝ የሌሎችንም እከታተላለሁኝ አስገቡኝ ብዬ ዛሬ ብቻ አስገቡኝ ማለት ነው እግዚአብሔር ይስጥልኝና ሶፊያ እውነት እኔ እንደዚህ አይነት አይቻላቅም እናት ስትዋረድ በልጆቿ ተዋርዳ እንደገና በዩቲዩበር ሲዋረድ ባንቺ አይቻለሁ ሌላ ሲያዋርዳ ሲሰድባ ሰምቻለሁ አንቺ ግን እየተደጋገምሽ እየገባሽ እየሳቅ እያላገጥሽ ነበር የምትሰድቢያት ማዕዛን ማለት ነው እናት እኮ ናት ልጆች ለምን ልጆችም እኮ ልጅ ያሳዝናል እናትም ታሳዝናለች ግን እኛ የምንፈርደው በሚዲያ በተናገሩት እናትየው በተናገረችው በሸገር በማን ነው የሚባለው እግረኛ ሚዲያ በተናገረችው በሀቡ በተናገረችውና አንቺ ቤት በተናገረችው ልጅቷ አዎ ሰርታ ሳድጋናለች ብላ በሀቡ መስክራለችና ለምንድነው ጥፋታች ሴትዮ ይሁሉ የምትሰድቢያት ያለሽው ይሁሉ በቃ አንዴ ይሄው እንግዲህ 3-4-5 ሰው ሐሳብ እየሰጠብሽ ነው ግቢና አስረጂ እህታችን ከላለሽ ቀጥ ያንሺ የሶፊ መጠየቅ ያለብሽን ነገር ካለ ቀጥ ሰላም አለይኩም ወአለይኩም ሰላም ብራዘር አቤት አንዴ ሐሳብ ልሰጥ ነውና አንዴ ከመጨረሻው ሐሳብ ልጀምርና ያው እንደራሴ እዚህ ጋር ከዚህ በፊት ያልኳችሁ ነገር ነበረ ሴትዮዋን ሰፖርት እናድርጋት ምን ትችል ከሆነ እዚህ ጋር ብዙ ሰው አለ አጋጣሚ ቀጥ እህታችን ሐሳቡን ቀጥ አንቺ ለሶፊ ማቅረብ ያለብሽ ነገር ካለ
እስሚያ አመሰግናለሁ። አንድ ላይ ጠቃለሽ ትመልሻለሽ። ሶፊዬ ለምን ትፈጥኛለሽ? አንቺ እኮ ከሐቁ ጎን ሳይሆን እውነት እንዳደረግሽ እኮ ነው አሁን የምትፈጥኒ። ቆቢኔ ወጣሁት ያልኳት እኮ ነው። እሺ ሶፊ አሁን የመጀመሪያ ማለት ነው ሰው ሊላሂ ተዓላ ሚል ለራሱ ነው ለሰው አይደለም። በእስልምና የውስጥ እጅ ሲሰጥ የላይኛው ቆዳ ሽፋን እንዳይ ነው የሚባለውና አንቺ ሰው እንዲወድሽ ነው እሰጣታለሁ። መልሰሽ ደግሞ በምንድነው የተገለበጥሽበት? ይሄን ትመልሻለሽ። መስጠት አለ መስጠት መብትሽ ነው። መሳደቡ ምን አመጣ? ማንቋሻሹ ምን አመጣ? እቺ ሴት ነገ ከልጆቿ ጋር ታርቃ ከልጆቿ ጋር ተስማምታ ልጆቹ መጥቶ ሶፊ ምን አገባሽ በእኛ እናት ብሉሽ፣ እቺ እናትስ ነገ ምን አገባሽ በልጆቼ ብትልሽ አፋሪው ማን ነው የሚያፍረው? ስለዚህ እኛ እንደ ሀገር እንደ ሰው አንቺ ህዝብ ነው እዚህ ቦታ ያስቀመጠሽ እንጂ ህዝብ እንዳለ ገለል ብል እኮ ሶፊያ የለችም ሶሻል ሚዲያ ላይ። ኮማንተሮቹ ደግሞ ሁሉ ነገር ያውቃሉ አጠንጥኖ። እዚህ ላይ ተሰቀልን ምንም አናቅም። ከስር የሚጠሙ ጠብታ ተመልጣቸውም። ስለዚህ ህዝቡም ምን አባታቸው አገባቸው የማለት መብት የለሽም። ይሄ ህዝብ ነው ነገ የሚገለብጥሽና አንቺ እንደ ሰው እንደ ሀገር እናት ናት። ተጎዳች ተቸገረች። አንቺ መርዳት ካልፈለግሽ መብትሽ ነው። ሌላው ይርዳ ምን አግብቶሽ? አንቺ እነሱ ጊፍት እየሰጡ እነሱን ደግፈሽ እናትየው የምትተችበት መብትም ስልጣንም የለሽም። እናትና ልጅ ተጣሉ። ህዝቡ ደግሞ እኛም እንደ እናት አለቀስን አዘን። እናት አጠገብ እንቁም አልን። ስንቆም አንቺ አለመርዳት መብትሽ ነው። ይሄ ተቀይም ያለው ብለሽ እስማኤል ያ የተጠራቀመ አንቺ ጋር የገባ ብር አልሰጠሽም ብሎ ሲናገርሽ መተቸት መርገጥ ገማሽ እና 2 ደቂቃ እሺ። ቀጣይ አንዴ ነው እቺ በዛባት ይከብዳል። ቀለል አድርጊ አንዴ ተመልሳ ኡስማን ሶፊም እኮ እንዳይከብዳ ቀለል አድርጋ እንድትመልስ ነው። አንዴ ሁሉንም እንድትመልስ ሌላ 700 ሺህ ወሰደች ብሎ ራሱ መጥቶ 5 ሳንቲም አልወሰደችም ሶፊያ ተብዬ ታርቄያለሁ። አለቀ። 4 ነጥብ ዘግቼዋለሁ። አንድ ሐሳብሽን ለምን ቀየርሽ? ቆይ ከዚህ ልጀምርልሽ። ለምን ለእናታችን መጣች? አው እናት ናት። አልቅሻለሁ። እናት እንዴት ማዚ መጣለች። ቆይ ያስገባል። አንድ ሰው ወረደልኝ ታረጋለች ብዬ አዝኛለሁ። እኔ ማዛ በኔ የምታዝንበት ምክንያት ምንም ነገር የለውም። እሷን መዓዛ ሶፊ አንዴ ላስቆምሽ። ቆይ መዓዛ ስትገባ ስርዓት ባለው መልኩ ለምትጠይቅሽ ጥያቄ ትመልሻለሽ። እንዳታሸማቀቂያት፣ መጥፎ ንግግር እንዳትናገሪ። ምክንያቱም እዚህ የኦስማን ቤት ነው። በስነ ስርዓት ነው መነጋገር ያለብሽ ነው ሶፊያ። እሺ አሸማቀቅ ችግር የለም። ማዚ አንድ ተቀጣት ግን አስገቧት። ማዚ አንድ ሰው ሪስፔክት እንደ እናት ስለማታውቁ እንጂ በጣም ሪስፔክት ልመልስላት። ዘፋርጊና አስገባት። እሺ ኦኬ ማዛ እስከምትገባ ልመልስላት። 5 ሳንቲም የሰጠኝ ሰው ካለ ይምጣ። አንድ ማዛን ሰደበች ለምትሉ ደግሞ ቪዲዮ አምጡ፣ እኔ ልቀጣበት። እኔ ያልኩት አልሰጥም 2000ውን መልሽ ያልኩት ኡስማን 400 ሺህ ወሰደች ሲል ለምን ስቤ ይበላሻል በ2000? ስለዚህ ልጅቷን በራስሽ አካውንትሽ ይመለስ። እኔ ስሜን ንጹህ መሆን ፈልጋለሁ። 2000 ገብቶ በኋላ በማዛ ልክ ያለው ሲባል ምን ይመስላል ሰው? አሃ ለካ ሶፊያ ወስዳለች። ያን ስላልፈለኩኝ አስመልሻለሁ። አዎ መልሻለሁ። ሃናንን እንዳሰጭ አልኳትም። ይኸው አጠገቤን ያለችው ሃናን አትስጪ፣ ቆይ አስቢበትና ትሰጫለሽ። ስንት እናት የሚረዱ አሉ ብያለሁ። እኔ ልንገርሽ፣ እኔ ፈጣሪን አላህን ነው የምፈራው፣ ሰው አልፈራም። ገባሽ? የመጣሁላትን ፈጣሪን ፈርቼ እናትን ስለምወድ ለእናት ስለማዝን ይቺ እናት የሁሉ እንደዚህ ደክማ እንደዚህ ተደርጋ እንድትጨኮናለች ብዬ ልጅቷ ላይ የጨንኩት ራሴ። አዳምጪኝ አለችኝ፣ አዳመጥኳት። የመጡልኝ ሐሳብሽን ለምን ቀየርሽ ለምትዩ ደግሞ ቪዲዮ ለሃናን ልኬላታለሁ። ለኡስማን ተላክለትና ሞዴሬተር ማዛን ሳቧት አንዴ፣ ማዛን ሳብ አድርጓት አንዴ። ኡስማን ያሰማችሁ ያለችውን ባጭሩ ልንገራችሁ። ይጣሉና ቤት ውስጥ ይመስለኛል ድምጹን ስሰማው ልጆቿን እንዴት አርጋ በቢልጭቄ ገላ ሬሳ እዚህ ልጆቹ አይደሉም እንዴ ብዬ በዛ ሐሳቤን ቀየርኩኝ እንጂ አትርዷት አላልኩም። ሶፊ ምን ስትልና ቆናት እኔ አጫናት እኔ እናት አይደለም በገንዘቤ ነው እናንተ ምጥቶ እኔ እኮ ሰው ገንዘብ አልወሰድኩም። ኖ ላነጋገርሽ እሷን የጥላቻ እንትን አታርጊባታ።
መታ ነው እናት ናት። ልጇን ብትገላት መታላት እናት ናት። ኦ ማይ ጋድ እኔ ዝም ብዬ አዳምጫለሁ አይደል እንዴ? ልመልስላት ለሷ ሀሳብሽን ለምን ቀየርሽ አለችው። ሀሳቤን የቀየርኩት በዚህ ነው። ለምን እረዳታለሁ? ስንት የሚረዳ ስንት ድሃ አለ፣ ስንት ምግብ የማይበላ መንገድ ላይ የተኛ ሰው አለ፣ ቱቦ ውስጥ የተኛ ሰው አለ። ለዛ ሰው ብረዳው ይሻለኛል ብዬ ስልኩን ለማዛ ደውሉላትና አንድ ቁጥር ጻፉ ብለሽ ስልኩን ራሴን ገዛሁላት። እስኪ ገዛው የሚል ይምጣ፣ እስኪ ገዛውላት የሚል ይምጣ። ገዝቻ አንድ ጥያቄ እኔ ስለ ስልኩ አንድ ጥያቄ ላንቺ እንዴ ኡስማን ምንድነው አንተ ኖ ሊስንትሚ ተረዳችሁ? እኔ ልመልስላት ሶፊ ስለ ስልኩ እኔ ላስረዳሽ። እኛ የስልኩ ገንዘብ ለማዛ አስገብተን አንዴ ላውራ ነኝ ማንም አታክ እንዳያደርገኝ ሳውራ የስልኩ ገንዘብ ስልኩን እኛ በዛ ደቂቃ ውስጥ የሚገዛ ሰው አግኝተን ስልክ የሚገዛ ስንል ሁሉም እኔ እገዛለሁ አለ። ገንዘብ ገባ ማን ማዛ አካውንት ላይ ሲገባ ማዛ በዛ ስልክ ሂጂና ሞተረኛ ላክም ስልክ የገዛ ነው እኛ ነን። መጨረሻ ላይ ከአንቺ ጋር ካለው ገንዘብ ነው ተቆርጦ። አንዴ ሶፊ እንዴ ኡስማን አብሬ ቁጭ ብዬ ስጠይቅ እኛ መጨረሻ ላይ ምን አደረገን? አንዴ ሀቢብቲ ከዛ በኋላ 10 ሺህ ነው የሚፈቀደው አትችልም ሲባል እሺ ሶፊ አስገቢው ስትሉኝ እኔ አይደል አስገብቼ በራሴ እኔ እኮ አለኝ እንትኑን ደረሱኝን አለኝ እኮ ላውጣው። ማዛን ለምን አስቧትም? አንድ ደቂቃ ማዛን ሳቡት ጋይስ ማዛን ለምን አስቧትም? እንዴ ስልኩ የተከፈለው እሷ መውጣት ስላቃተታ ስለማይት ሶፊ ቆይ ስልኩን እኮ የሚገዛው ታቶ አይደለም። አንቺ ምን አልሽ? በጣም ተከራከርሽ። ምን አልሽ? እኔ ጋር እኮ ካለው ከ100 ሺህ ብሩ ላይ መቀነስ ይችላል አልሽ። እኛ የዛኔ ሞተረኛ አብረንሽ አይደል እንዴ ስልክ ስናፈላልግ ብትል ነበርኩኝ ገንዘቤ ነው። ኧረ ማዛን እያለች ማስገባት ጋይስ የምትሉ ስጫት ካላችሁ አልሰጣትም። አሁን እላለሁ ብሬ ነው አይደለም ስጫት ማናለሽ ከዛ አንቺ በላይ ገብቶላታል። አንዴ እኛ እየጠቅኝሽ ያለነው ለምንድን ነው ቤትሽን ከፍተሽ ሰደብሻል? ለምንድን ነው እንደዚህ ያደረግሽ ነው የምንልሽ? ቪዲዮ አምጪ የሰደብኩበትን ቪዲዮ ወሬ ብቻ ሳይሆን ተግባር አምጡ እሺ ቆየው ማዛ ብታረጋጋ ነገር አስገባት ማዛ ስልኩን እኔ ገዛሁላት ማለት በጣም ነው የሚከብደው። ሶፊ ተግባር ነው። 724 ሰው አለ አይደል? እኔ ማዛን የሰደብኩበትን አምጪና አስቀምጠሽ እኔ ልሰደብዋትም ሳላ ማዛን ለምን አስባታለሁ? አላከችም ኡስማን ሰላም እናስገባታለን። እንፈልጋት እሺ ወደታች ፈልጓት ሶፊ አንዴ ሶፊ የማለ ነገር ነው አልጨረስንም። በሰዓት እያወራን ነው። ቪዲዮ ይመጣልሻል። ችግር የለውም። ቁጭ በይ። ቪዲዮ አምጡ ማዛን። እሺ በቃ ያው ሶፊ ማዛን ሳቡልን አንዴ ባካችሁ። እኛ የምንጠይቀው ነገር አለ ለሶፊ የቤቱ የመገዛ ቻሌንጅ ላይ ቆሞም እንጠይቃለን። የወለደችኝ ያረጋችሁት እኮ ይገርመኛል። ልጆቿ እንኳን እንዲህ አልተፈለጉም። እሺ ሶፊ ልጆቿ ማለት ነው እሷን እያናደዷት እሷ እንድትሳደብ አድርገዋት ሪከርድ አድርገዋት ላንቺ ከላኩልሽ ጥፋተኛ ማዛን አስገቡኝ እያለች ነው። ኧረ ሳላ በእናትህ ሳላ እኔ ይኸውልህ ልንገርህ እኔ አላውቃትም። ሪከርድ አሰምተሽናል አይደለ? እናትና ልጅ ናቸው የተሰዳደቡት። ሪከርድ አሰምተሽናል። እኔን በእናታችሁ በፈጠራችሁ በአላህ ከምታውቁ እግዚአብሔር የምታውቁ እኔን አውጡኝ። እኔ እናቴን ትክክል ካልሆንሽ ያደረግሽው ነገር ትክክል ካልሆነ ልጆቹ ሪከርድ አድርገው ከላኩልሽ ይሄ ትክክል አይደለም። ምክንያቱም እሷን ሲያበሳጯት እነሱ ሪከርድ ማድረጊያውን ይዘውት ከሆነ እዛ ጋር የቆሙት ምክንያት አላቸው ማለት ነው። እኔ ልንገር ባይገርምክ ሳላ እኔ አያገባኝም። በእናት በፈጠረ እናትና ልጅ ናቸው። አይደለም ሶፊ ቆይ አንድ አስጨርሹ። አሁን የሳላ አካሄድ አሪፍ ነው። በቃ አስጨርሹ። በቃ አብሬያቸው ምኖር አረጋችሁኝ እኮ ነው የምኖረው ጣሊያ ነገር እንዴ አብሬያቸው ቤታቸው አንቺ ማርስላት ነው እንደምትኖሪ እኔ አረጋችሁ ልጆቹን አላቅ እናትየውን አላቅ ምን እንደምትፈልጉት አይ ሶፊ አንዴ በንግግር ታምኛለሽ አይደል ሶፊ? አምናለሁ ግን በንግግር ታምኛለሽ አይደል? ያዝልኝ እንዴ እሺ ተረጋጊ። ሌሎች አትጠይቋት። እኔ አሁን ልጠይቅሽ አስገቡኝ ደግሞ ማዛ አስገቡኝ ትላለች። ወዴት ሄዳ ነው እሷ? እሺ ላውራ እሷ እንዳትረዳ ያደረኩት እኔ ነኝ። በተቀዳ በሰማሽው ቮይስ ብለሽ አውርተሻል። ቮይሱንም አሰምተሽናል። ይሄ ተረዳ አይደለም እንዳልሰጥ የራሴ ነው እንዳትቀላቅሉ። እኔ የራሴ ለምን ቀየርሽ ስትለኝ ሐሳቤን የቀየርኩበት የሰማሁትን ሰምቼ ነው ያልኩት። እሺ እናት ልጆች እናታቸውን ከሰው
ፍርድ ቤት እንትን ፖሊስ ጣቢያ ቆመው እናታቸውን ከሰው ከዛ እናትየው ፖሊስ ጣቢያ ውስጥ ኃይለ ቃል የተናገረችውን ነገር ሪከርድ አድርገው ከላኩልሽ ልጅ ነው ጥፋተኛ፣ እናት ነች ጥፋተኛ። ይሄንን አንቺ አይደለም እሱን አይደለም ያለው ፖሊስ ጣቢያ አይደለም። የሌላ አትደባልቁ። ወይ አዳምጡኝ ወይ ሌላ። ይሄ ሌላ የተጣሉበት ነው። ይሄ ፖሊስ ጣቢያ እየነገርኩሽ ያለሁት ሪከርዱ ፖሊስ ጣቢያ አትበል አይደለም። አንድ ቁጥር ጽፋለች መዓዛ አስገባት። ሪከርዱ የስልክ ሪከርድ አይደለም ያወሩበት። አጠገብ ላጠገብ ሆነ ያወሩት ሪከርድ ነው ያወጣሽው አይደለ? አጠገብ ላጠገብ ሰዎች እየተነጋገሩ ሪከርድ ካደረጉ ተጣላ ጎረቤት ረፉ ብለው ሲያገላግላቸው ወጥመድ ነው ማለት ነው። ወይኔ ወጥመድ ነው ማለት ነው። እንግዲህ እነሱን ፈጣሪ ጠይቃቸው። እሺ አንድ ጥያቄ አንዴ እዚህ ጋር ለሶፊ ልጠይቃት አንድ ጥያቄ። ይቅርታ ሁላችሁም ማዛን ሳቡልኝ ሳላ ወይ ሞሮከን ሚጣ እኔ ከታች ሎሊስ ዋሪ ለማንኛውም እሺ ሳብልኝ እባክህ ማዛን ሳብልኝ። አላህ የናልጅ እንደዚህ ብሎ ነገር የለም። ሳላ በስነ ስርዓት ጠይቀኝ፣ በስነ ስርዓት መልሰልኝ። ሶፊዬ እኔ ለአንቺ አንድ ጥያቄ ልጠይቅሽ። ልጆቿ ማዛን ሲያስለፈልፏት ሲያሰቃዩት ወይ ያማልና ነገር ሪከርድ ሲልኩልሽ የማዛ ችግርን አሰማሽን? አንደኛ። ሁለተኛ ነገር ደግሞ ማዛ የቤት ቻሌንጅ መግዣ አዘጋጅተንላት ነበር ለማዛ የቤቱ ቻሌንጅ እንዲቆም ብለው ልጆቿ ያውሉ ወከባ ያውላ ንትርክ አንቺም ቤትም ተገብቶ ያውላ ነገር ሲፈጠር እቺ እናት እንደ እናት ካሳዘነችሽ እንደ እኔ ጥያቄ ነው፣ ይቅርታ አድርግልኝ። እኔ ሌላ በሌላ ኔጌቲቭ አይደለም። እንደ እናት ካሳዘነችሽ ለምን ልጆቿን ተረጋጉ ብለሽ የቤቱ ቻሌንጅ እንዲያልቅ አላደረግሽም ሶፊ? ኦኬ እኔ የቤቱን ቻሌንጅ የት መጥቼ ነው አቆሙ ያልከችው? የራሴ የቤቴን ነው ያቆምኩት። የራሴን የቤቴን አንተ በዛን ሰዓት እኔ ቤት መጣክ እዚህ ለእንደሆነ አስታውሰው አስገባኝ እያለችት ነው። አስገባኝ ደግሞ አንዴ ልመልስለት ለሱ ወይ አንዴ ታስገባታ ተረባላ ሶፊ አረቢስ ማጋል ሶፊ ተረጋጊ ባላ አስገባት እያልኩ እኮ ነው እኔ ምን አልኩሽ? ሶፊ ተረጋጊ ወይ አንዴ ልጨርስበት አስገባት ነው ያልኩት እኔ አንቺን አልተናገርኩም። አስገባት እሺ አስገባት። ሰላም አለክ ኡስማንም አለክ። እኔ ቤት ስትመጡ እርዳታውን አልሰበስብም መጀመሪያ ይታረቁ እናትና ልጅ ስል አንተ ለምን እንደዛ ትያለሽ? እርዳታው መቀጠል አለበት። ሴትዮዋ ሳትቆም ነው እንደ አንቺ እርዳታ የምትጠይቂው ስትለኝ እኔ እንዳውም እየቀለድኩብህ ምን ነው እግሯ ተሰብሯል እንዴ እንደዚህ የምትለው ይታረቁና ሰበስባለሁ ስል ተናደው ወጣክ። ከዛ እኔ እርዳታ አልጠይቅም ብዬ አቆምኩኝ። ኦኬ ከዛ አንተ ምን አልክ ወጣክ? ሶፊ 400,000 ብር በሷ ሰብስባለች 100,000 ብሩንም ትመልስ ስትል የሰጠውት ሰው መጥቶ ይጠይቀኝ። የሰጠኝ ሰው ማለት እኔ 5 ሳንቲም የሰጠኝ ሰው ስለሌለ ስለማቅ ማለት ነው። መጣ ታረቀኝ። እኔ እናንተ ተታረቀን ነው 7 ሰው ምናምን ሰው እያለ ስላለ ግልጽ እናርግ ብዬ ነው ማዛን ሐሳቤን የቀየርኩበት ማለት ነው። ልንገርክ ልጆቹንም እኔ ቤት ሲመጡ ሰማኋቸው። ሰው ማዳመጥ እኛ እኮ ምን እንደሚቸግረን። ከዛ እስቲ አንተ ለምን ጠርታ አትጠይቃቸውም? ልጆቹን ሰውን ከምታስገባ ብቻቸውን አንቺ ለምን አታስገቢያ? አሁን ልጆቹ ለምን አልመጡም? እዚህ አይመጡም። እኔ ልንገርህ አንተ እነሱን ብቻ ማዛሁን መጣለች። እነርሷን መምጣት ይችላሉ። በፊት የተባሉት ሁለቱም ሚዲያ ላይ እንዳይወጡ ነው ፖሊስ ጣቢያ የተባለው። ልንገርህ እሷም ስለመጣች መምጣት ይችላሉ እነሱ። አንተ እነሱን ብቻ አዋራለሁ ካልክ ሰውን አራክፈ እነሱ የምታናግር ከሆነ እኔ ነግርልሃለሁ። አይ ሰው አስገብቼ እንደኔ ማለት ነው። እኔ ልክ የወለደችኝ የመሰለኛው እንደዚህ ስታርገበግቡኝ ማለት ነው። እኔ ማዛን አላቃት ልጆቿን አላቀም። እንደናንተው ሚዲያ ላይ ሰማው፣ እንደናንተው ሚዲያ ላይ ጠየኳት። አለቀ። 4 ነጥብ። እንደዛ የምታረግ ከሆነ ይመጡልሃል ልጆቹ። ግን ሰው አስገብተ እንደዚህ እኔ አሁን ጎበዝ ስለሆንኩኝ ነው እዚህ ጋር ቁጭ ያልኩት። ገባ? ለምን ትጫዋለሽ? ካልጮክበት የህዝብ አይሰማም። አንዷ ትጫለች፣ አንዷ ትጫለች። ገባ? ዝም በይ እና ወልደሽ ይውላልሹ ደግሞ ማዛ አላሳደገችኝ፣ አላበላችኝ፣ አላጠጣችኝ፣ እንጨለቅ ማሳ አላሳደገችኝ፣ ውሃ ቀርታ አላሳደገችኝ። እስቲ ድረስብኝና ልየው። እንደናንተ ሰማው፣ እንደናንተ ፈራሽ። ለዛ ነው እንዳትረዳ ያደረግሽው። እኔ ለሱ ነግሬዋለሁ እኮ አንቺ ፈለክ ብዬዋለሁ። ሰው ሰብስበክ ልጆች እንዳያነሱ በባለፈው ኡስማን ቤት ማዕዝ እኔ እኮ እርዳታውን እኔው ራሴ ለቃሚ ራሴው ሰጫ አረጉኝ። ኡስማን ቤት ሶፊያ ዝም በይ ቆይ። በባለፈው ኡስማን ቤት ማዕዝ ያለሽበት ነይና ተናገሪ፣ ያለሽበት ሁኔታ ምን ላይ ነው ስንል አንቺ ተንደርድረሽ ነበርኩኝ። ተንደርድሬ አልገባም። ዛሬ ጀምሮ እኮ አትመጣም።
ይኸውልሽ ስሚያ፣ አንቺ እኮ ችግርሽ አታዳምጪም። የሌለ ስታወሪ ነው እዛው እኔ ላይፍ ላይ ነበር ኡስማን እየሰደበኝ ላይፍ ላይ ነበር ነበርን። ገብተሽ አትገባም፣ በቃ ህግ ላይ ይዞታል፣ ህግ ይዞታል፣ የነሱ ጉዳይ አትገባም ብለሽ እኮ ዝግትሽ። ሞዴሬተር ምንድነው? እኔ መዓዛን ሰለባችሁብኝ ነው ምንድነው? እኔ አልገባኝም። ሞዴሬቶች መዓዛ እየመጣች ትሄዳለች፣ ወንድም አገባት ትሄዳለች። እኔ ራሴ መዓዛው ያለች ነው። እኔ አሁን ስራ ነኝ እኔ እናት ሶፊ ያው ትግባና እንዴ እባክሽ በገላገለች የበደልኳት እላታለሁ። መትገባ ከሆነ ለምን አትገባ? ይመስለኛል እያስወጣት ነው። በደሉ ምን እንደሆነ ትንገረኝ። ኦስማንዬ ሶፊ ወልደሽ እዩ አለችኝ አልሽና ወልደሽ ሲደነግጡ እናቶቻችንም ስናዛዝናቸው ለልጆቻቸው አንቺስ ወልደሽ የኔ ልጅ ስሚኝማ መጀመሪያ አንቺ እኮ እናቴ ናት ወይ ብለሻል። አንቺስ አብልተሻታል፣ አጠጥተሻታል፣ አግዘሻታል፣ እናት በሆነችበት በእናትነት ክብር ስላለኝ ነው። ገባሽ? ስለማታውቁኝ እናንተ ለፍልፉ ምንም ችግር የለም። አይደለም ገዝቻለሁ ነው። ለምን ኡስማን የእሷን የድፍረቷን ድፍረት ልንገርህ። ድምፁን አለኝ ከፈለክ አሰማሃለሁ። ስልኩ 70 ሺህን አልሰጥም ብለሻልና ስልኩን ከፈለግሽ ልመልስልሽ እየጠበኩሽ ነው። እስቲ መልሽልኝና ለዳ አንድ መንገድ ላይ ላለው ልስጣ። በአሁን ሳትፋ ልብ ካላት ትመልሰውና ስልኩ አንድ ድሃ አይደለ አሁን እሷን ከፍታ እስቲ አሁን ልብ ካላት ለአንድ ድሃ አውጥታ ትስጣሲ ለአንድ ድሃ ለሚያከብር እኔ ላውራ ሶፊ ስልኩን የገዛነው እኛ ነን እያልንሽ እኮ ነው። ሶፊ 32,000 የማን ነው? ከንገርሽ አላውጥም። ሶፊ ባላላ ፍሬንድ እኔ ለመልስላት ኡስማን በተራችን እንዳወራ አይደል እንዴ? ሶፊ እንትና አትበይ። እሺ ቀጥልሳል። መጀመሪያ እንደ ሁሉም ሰው እዚህ ጋር 20,000 30,000 10,000 1,000 ሰዎች እያዋጡላት ነበረ። ከዛ ውስጥ አንቺ መተሽ ደግሞ አንቺ 100,000 ወይ በሁለት ሰዎች 100,000 አልሽ። በቃ 100,000 እሰጣለሁ አልሽ። በቃ እሱ ቀረ። ከዛ መጨረሻ ላይ ስብሰባውን ስንጨርስ ለስልክ ይዋጣ ተባለ። ህዝቡ ለስልክ አዋጣላት ለዚህ ሴት። ሁላቸውም አዋጡ። 3 ሰው 4 ሰው አዋጣና የስልኩ ብር ሞላ። ከዛ ስልኩን ልትገዛ ስትል ኤቲኤም ማጣው አለች። ሞተረኛ ላክን ሳላስተካክለው ስልኩን ገዝተን ሞተረኛ ላክን። ቆይ አንዴ ሳላስተካክል ሶፊ ላስተካክል ሳላል ይቅርታ ሶፊ ለማንኩኝ ነበር። አረበና ሶፊ ይቅርታ አንዴ በትክክል ሶፊ እኔ ነበርኩኝ። ለምን እኔ ነበርኩኝ? እኔ አስገባኝ እያለች ነው 5,000 አብሬያችሁ ስለምን ነበረ ልጁን በሩት ስንልከው አንዱን ቢብሎ አንዱን አግኝተን እንዳውም የሙስሊም ቤት ገብቶ እንዳውም በጣም ጥሩ ነው። ለምን እንደሌላ እንትን ትላለች? እኔም እኮ ባቅሜ ሰርቻለሁ። ግን ስሚ ቆይ አንቺ ያልተረዳሽው ነገር ምን እንደሆነ ታውቂያለሽ? አንቺ ጋር ከነበረው ልትረጃት ከነበረው ብር ሰጠሽ። መጀመሪያ ቃል ከገባሽላት ገንዘብ እዛ ጋር ሰጠሽ እንጂ ለስልኩ ግን ህዝብ አዋጥቶ የስልክ ገንዘብ ሰጥቷታል። ስልክ እኔ ነኝ የገዛሁላት ልትይ አትችይ እንዴ? ብሩሳ የት ሄደ? እኔ 32,000 የኔ የት አለ ካዲያ? በእናንተ ገንዘብ የት አለ? የኔ ገንዘብ የት አለ? ባንክ ውስጥ አለ። እርዳታ አደረኩ እኮ ማለት ነው አይደለም? እርዳታ ካድ የለም። ከዛ በላ ለምን እሱ የለም ስትሉ ሀደን 50 ሺህ አበላ ሀደን 50 ሺህ አበላ ሀደን 50 ሺህ አበላ ሳላ ኖ እንደዛ አትበል። የኔ 50 ሺህ ይኸው ቁጭ ብላለች። ሃናን እታው እንትን አትበል። ማነው ሳላ እኮ አድርገሻል። እርዳታ እኮ አላረግሽም አላለም። ግን እኔ አሁንም ቢሆን ይኸው እግዚአብሔርን እልሃለሁ ኦስማን ለምን ትቷል አትመልስላት? እኔ ልሰጣት ሁሉ ሐሳቤን ሁሉ ቀይሬ ነበር። ኡስማን መጥቶ ቃልሽን አትጠፊ ስጫት ሲለኝ እኔ ሃናን እውነቱን ነው ቃሌን ብያለሁ፣ ሰጣታለሁ። ግን ኡስማን 400 ሺህ ብር ወሰደች ሲለኝ እንዴ የት ነው የወሰድኩትኝ? እስቲ 100 ሺህ ብር የሰጠኝ ሰው ይምጣ። 400 ሺህ ራስሽን ለመከላከል የምትስቢው ካርድ ሁሌም ኡስማን ስምሽን ያጠፋውን ነው። አዎ በጣም እንዴ አንተ ትቀልዳለህ እንዴ? ከእንደገና ይቅርታ ታዲያ ይቅርታ ተባብለናል። የት ነው በደማ ሶፊ ወሬሽን ለማሳመር እንዳለ የእሱን የኡስማንን 400 ሺህ እዚህ ጋር እያመጣሽ ምን አልከኝ? ቀጥታ እዚህ ጋር የምናወራውን ነገር ከመመለስ ይልቅ
አንቺ የምታወሪውን ነገር ለማሳመር በ400,000 ብር ተጠርጥሬ ያለው የሚል ጨዋታ እያመጣሽ ነው። በቃ እሱን እኮ ሶሪ ብሎሻል፣ ዘግታችሁ ብሎኛል። ግን አሁን እናንተ የት ነው የበደልኳት በደላቻት እያላችሁ ሶፊ፣ ይሄውላ ከሴት እስከ ወንድ ከአዛውንት እስከ ትልቁ ሰው እስከ አዛውንት ሁሉም እየፈረደብሽ ነው ሶፊ። አይፈርድም። ልንገርህ፣ የኢትዮጵያ ህዝብ ሞኝ አይደለም፣ ብልጥ ነው፣ ስማርት ነው፣ ይነቃል። ልንገርህ፣ ይነቃል። ህዝቡ ሞኝ አይደለም፣ ህዝቡ መጫወቻ አይደለም፣ ህዝቡ ያዳምጣል፣ ይፈርዳል። ሶፊያ አንድ ነገር ልንገርሽ፣ ከቀን 10 ጊዜ ሞባይል ገዝቼላት ሰጥቻት ረድቻት ያልሽው ራስ ፈጣሪ አይቆጥርልሽም። ለምን አንቺ ለሰው ነው ለማሳየት ነው። በዚህ ጀምራ አንቺ ድምፅሽ አካውንቷ ተለጥፏል። በአካውንቷ ነው ማስገባት ነበር። ስልክ እንዳትይ ከዛሬ ጀምሮ 32 ብር ስልክ አይደለም ሽንኩርት አይገዛም። አይገርምሽም? ስልክ ልጆቿ ደግሞ ለእናቴ ሰጥቻታለሁ። አይ ክርክር እያደረጋችሁት ስለሆነ አስወርጃታለሁ። ግን ሶፊ እርዳታ ረድተሻል። አዎ ረድተሻል። ግን ስልክ ህዝብ ገዝቷል። ከአሁን በኋላ ስልክ ገዝቻለሁ የሚለውን ነገር እንድታቆሚልን በ650 ሰው ፊት እንጠይቅሻለን። እና 32,000 ምን ልበላቸው? ምን ብዬ ልመልስልሻለሁ? እንደማንኛውም ኢትዮጵያዊ ያን ቀን ሲረዳ እንደነበረው አንቺም ረድተሻል። በቃ እሺ፣ አመሰግናለሁ። ሳላዬ ብሯን እንመልስላትና የሴትዮዋን ስም አታንሳ። በቃ ገባሻ? እጅሽንም አንሺ። ሴትዮዋ በገባችበት እየተከታተልሽ ደግሞ አታሸማቂ። ጀምሮ ወይስ አንድ ሰው ያውራ? አንዴ ባንቺስ ታውራ። አንዴ ባንቺስ ከትልቅ እያዳመጥሽ ነበር። ሶፊ አንዴ ባንቺስ አንድ አስተያየት ከወጣሽማ ሌላ ነገር ነው የሚሆነው። ሶፊ ገባኝ። ኡስማን እንደልብ የደረቀ አንዴ ሶፊ አንድ አመት አላወራም። ትልቅ ሰው ነኝ። ልንገርሽ፣ አንቺም ስደት ነው ያለሽ፣ እኔም ስደት ነኝ። ወንድሞቻችንን ስደት አሉ፣ ኢትዮጵያም ያሉ ሰዎች አሉ። ሰው ቸገራት፣ ትረዳች እናት በልጆቿ እንደዚህ ሆናለች። የልጆቹም ጥፋት ይሁን የሰጥየዋም ጥፋት ይሁን ችግር አይደለም። አሁን አንቺ እንደ እናት ብለሽ ጥሩ ሰማሽ ነበረ፣ መርዳት ጀምረሻል አይደለም። ከዛ በኋላ ግን ማቋረጥ ካለብሽ የራሽን ነው። በቃ እኔ አልረዳም ብለሽ እጅሽን ወደ ኋላ ማድረግ የነበረብሽ ልጄ። ማውራት የለብሽም። አንዳንድ ወሬዎች ልጆች ሲነግሩሽ ተናደሽ የራሽን ሀሳብ ነው አልረዳም ብለሽ የወሰንሽ። በአደባባይ ወጥተሽ እንዳትረዳ ብለሽ ገንዘብ ካስቆምሽ እኔ አላቅም። በቃ እናንተን ሳዳምጥ ከተረዳሁት ነው። ካስቆምሽ ጥፋተኛ ነሽ። እንደገና አንቺ ልጅ ነሽ፣ እናትሽ ናት። በቃ ካስቀየምኩሽ ይቅርታ እኮ በጣም ትልቅነት ነገሩ እና ሰትየዋ የምትረዳ እኔ አላስቆምኩም። ሳችናት የማንን አቆምኩኝ? የማንን እንዳቆም የራሴን አቆሚያለሁ። የራሴን ቤት አቆሚያለሁ። የራሴን ቤት ነው። የሌላ እሱን ነበር ማድረግ ያለብሽ። ህዝቡ እንዳይረዳት ማስደረግ። እንደገና ደግሞ የሰጠሽውን ነገር እንደው ቀኝ ሲሰጥ እኮ ያጃይ ይሄንን ይቅርታ ጠይቃችኋለሁ። በዚህ ይቅርታ ጠይቃለሁ። ይሄ ይቅርታ እናቴ ብለሽ ጠይቀሽ አስቆመች በሚለው እኔ አላስቆምኩም። የራሴ ቤት ማዛናውን ማዛ በሌላ አካውንት የራሴን ቤት አላመንኩበት ካልሽ እኔ መልስልሻለሁ። ያው እግዚአብሔርን የራሴን አምነሽ ከረዳሽ ግን ከእግዚአብሔር ታገኘዋለሽ። በጣም ጥሩ። እኔ ፈጣሪ ጠይቂ፣ እናትሽ ነው። ሶፊያ እኔ በጣም ነው የምወድሽ። ያደረግሽውን ጥሩ ነገር አድርገሻል። ግን ነይና የሰጠንሽን በሰበሰቡት ገና ብሩን አላስገባችሁም አካውንቷ ውስጥ ስልክ ገዛችሁ። በኔክስት ዴይ ካለችበት ቦታ አስወጥታችሁ ነይና እዚህ ጋር ላለ ሰው ስልክ ገዝተናል አመስግኝ ብላችሁ ስጠሯት በወቅቱ ስላልቻለችና ስላልገባች ተናዳችሁ በጣም ኃይለኛ ስድብ አስገብታችሁ ሙልጭ አርጋችሁ ሰድባችሁ ቁጭ ብለሽ በልጆችሽ የምትለምኝ ዛሬም ያለሽው ከወንድ ጋር ነው የተኛችሁ ብላችሁ ሌሊቱን ሙሉ ቁጭ ብላችሁ እሱን ሁላ ሽምጥጥ አርገሽ ክደሻል። ሌሊቱን ሙሉ ቁጭ ብለሽ ከወንድ ጋር ነው ተጣላሽ። አሁን ለሰው ብለሽ ነው ሶፊ አይደለም ሶፊ፣ ሁላችንም የሰማነው ነገር ስላለ አድምጫት። የሰጠነውን ነገር እግዚአብሔር በውስጥ ነው
በድብቅ የሰጣችሁትን በድብቅ ነው እግዚአብሔርን ያመሰግናችሁ። ለትይታ አይደለም የምንሰጠው። እኔ ምን ያህል እንደሰጠው አታውቂም። ይሄን ብዬ አልናገርም። እግዚአብሔር የሚከፍለኝ ግን ፐብሊክ ያወጥቼ ካላመሰገንሽኝ ብዬ እችን ሴትዮ የመሳደብ መብት የለኝም። አንዴ ብርሽን አውጥተሻል፣ እግዚአብሔር በረከቱን እንዲሰጥሽ። ግን ይሄን ያህል ቀን ቁጭ ብለሽ ስለሷ መሳደብ ተገቢ ነው? እንደ እናትሽ ብትሆን አረኩት ያለሽ ለምንድን ነው አረኩ የምትዩ? 32,000 የኢትዮጵያ ብር is nothing። አንቺ ግን ጽድቅ የምታገኝበት በትንሹ ነው። አንድ ብርን ሰተሽ እኮ ተመስገን ብለሽ ካልሽ እግዚአብሔር ብርሽን ይባርከዋል። ግን ገና ባንኳ ውስጥ ያልገባ ያልሰጠሽውን ብር አሰባስበሽ ቃል የገቡትን ሰዎች አልሰበሰብኩም። አሰባስበሽ አትበይ እንጃ። እዚህ ላይ አትሳሳብ። እየነገርኩሽ እኮ ነው። ሰብሰበች አትበይ። ለምን መተሽ ቃል ገባሽ? የመጀመሪያ ቀን ኡስማን ቤት ገብተሽ ልሳት አንድ ጊዜ እኔ አመት አላወራም። 1,000 ብር ሶፊ መደማመጥ እናርገው። እያዳመጥሽ ሶፊ መልስሽን መጨረሻ ላይ ትሰጫለሽ። አሳጥሪዋል። ኡስማን ቤት የመጀመሪያ ዕለት መተሽ 100,000 ብር አልሽ። ሰው በጣም ደስ አለው፣ አመሰገነሽ። እኔም ራሴ ሌላውም ሰው ጠቅላላ ሶፊ አለ። ያ ነበር በረከትሽ፣ ያን ቀን ነበር በረከትሽ። በእውነት በሚቀጥለው ቀን ስልክ ሲባል እኔ ቃል ከገቡልኝ ሰዎች 32,000 ስልክ ገዛለሁ አልሽ፣ ገዛሽ። አሁንም እኮ በረከትሽን ዋጥ አድርገሽ መቀመጥ ትችያለሽ። ጠርተሽ ግን አመስግኝ። እሷ እንድታመሰግንሽ ነው ብር የምትሰጪው። እሷ እንድታመሰግነን ነው እኛ የረዳናት ነው፣ እንድታመሰግነኝ አይደለም። ክሬዲት እያስቀመጥኩት ነው ለሰማይ ቤቴ፣ ለሷ አይደለም። እሷ ወጣ እንድታመሰግነኝ አይደለም። አንቺ እኔ ስማቸውን ትዝታ ሉና ስማቸው ባለው ነገር አመስግኝ ባለችው ነገር ላይ ማብራሪያ ትስጥሱ። የነሱን ብሶት ልታወጣ ልታችሁ ተጣልታን ያወጣችሁ ሶፊ አይደለም። አንዴ ሚውት አርጉ። አንዴ ቤት ይከበር። ጨርሳለች እሷ። አሁን የመጨረሻውን አንዴ ለመጨረሻ ግን እንድትመልስልኝ እንዲያስተካክልልኝ አጠገቤ ጋር ሰው አለ ያለችውን ወንድ ነው አሁንም ብለሽ ሌሊቱን ሙሉ እኔ ቁጭ ብዬ እየሰማሁሽ ነው። ደጋገምሽ ሶስት ደጋገምሽ። መዓዛ መታ ለምን እንደዛ ብላ አወራሽ ስትልሽ እኔ ቤት አልተወራም ብለሽ ካድሻት በሐቅ በእግዚአብሔር ስም ሶፊ ባጭሩ አንዴ ሶፊ ባጭሩ የምትመልሺው አላማኋትም ብለሽ ታያለሽ። ይሄንን ባንደበትሽ ትናገሪያለሽ። እሺ ገለገርሽ እናንተ ግን እግዚአብሔርን የምታምኚ ከሆነ አላማኋትም በይና ተናገሪ። አንዴ ሶፊ መልስ ይሰጥሽ። በቃ ላሳጥሩላችሁ። በቃ እሺ አንዴ ጆ የመጨረሻ ጥያቄውን ይጠይቅሽና አንድ ላይ ጥያቄ አይደለም ሳላ አንዴ ሰው ማዳምጧ እናንተ ብቻ ለከስባለኝ እኮ ብለሽ ለማዛ ነበር ተጣውሬ ነበር። አቢ አንቺ ኧረ አንዴ ተደማመጡ። ማን ቤቱን አታስከብርም እንዴ? አንዴ ለምን አይደማመጡ? ኧረ ይቅርታ ልበላችሁና ልውጣ። እሺ አይደለም እኛን አይደለም ይወልድሽ ሶፊ ብለሻል። ከወንድ ጋር ይቅርታ በቃ እሺ ካልኩኝ ይቅርታ ብያችኋለሁ። በጣም አዝናለሁ። እኛን አይደለም ይወልድሽ ሶፊ አንዴ እዚህ ጋር የተናገርሽውንና ማለት ነው የተናገርሽውንና ባልሆነ ነገር ያላለችውን በቃ ያልሆነ ነገር እየፈጠርሽ ስለሱ እርዳታ እንዲቆም ምን አድርገሻል? ስልክ ገዘው ብለሽ ለሊቱ ሙሉ እየለፈለፍሽ አድረሻል። እናትየውን ሁላችንም እናት አለን። የእናት ነገር አይሆንልንም። ገባሻ? እናትየውን በስትክክል ይቅርታ ጠይቂልን። እኔ አሁን ትራንስፈር አደርግልሻለሁ 32,000 ብር አሁን አታርግልኝ። ለአንቺ ነው ማድረግልሽ። ከዚህ በኋላ ስለ እናትየው መጥፎ ነገር እንድታደርግ አይደለም። አንዴ ጆ ሶፊ ምን አለ መሰለሽ ለልጆቹ ይሰጣል። ሶፊ አሁን አንድ አይነት ጥያቄ ነው የጠየቁሽ። ገብቶሻል አይደለ ሶፊ? ኦኬ አንዴ አድምጪ። አትስቶኝ አይደለም እኮ እቀበላለሁ። በትክክል ቪዲዮ አብረተሽ እናትየውን ጠይቂልን። ከዛ አሁን ወሬ አታብዙ። ልንገርህ ትሰጣላችሁ። ወሬ ማብዛት አይደለም። 32,000 ብር ይመልሱበት ሀገር ላይ ነው። እስቲ ወሬ ከምታወሩ ለኡስማን አሁን ስጡትና ኡስማን 32,000 ብር እንደዚህ አይጎዳም። ይሰጣል ኡስማን። ሶፊ አንዴ ተረጋጊ። አንዴ ሁላችሁ እኔን አድምጡኝ። አንዴ ልንገርህ እኔ አሁን ልንገርህ። ሶፊ አንዴ እኔን ስሚ። ቆይ ሳላ በእናት ይመልሳሉ። ሶፊ አንዴ እኔ ላንቺ ልንገርሻ። ክርክር አታድርጊ። አስፔታ ሳላ ይመልሳል።